እኔ ራሱ ይናይል የወደድኩት ምንተን ጠልቼዋለሁ። መጀመሪያ ጠልተ ነበረ? እኔ ራሴ ጠልቼው ነበር። እየሰማችሁ ነው? ቲክታክ ላይ ያው ታውቃለች በጣም አጭር እና እሱን እንድንጠላ ተደርጎ የሚሰሩ ነገሮች ስላሉ እሱን የሚወስዱት ከየት ነው? እዚህ ጋር የሚለቀቁ ዩቲዩብ ላይ ከሚለቀቁ ነገሮች ቀንጨብ አድርጎ ስለሚያስተላልፉ እኔ ሰው ሙሉ ቪዲዮ ሊኮልኝ ይሄን ይብሎኝ ነው አይቼ ሙሉ ቪዲዮን አይቼ ነው ያመንኩት እንጂ ቲክታክ ላይ ያለውን አይቼ ጠላሁት። መልካም ነገር ቲክታክ ላይ ቢተላለፍ እኮ አይላቸው ማለት አያርግላቸው። ስለዚህ መጥፎ ነገሮች አሁን እኔን በርካታ ሰው ያገኛል። የሆነ ነገር ቢተላለፍ ይቀባበሉታል። ከኮንቴክስቹዋል ጋር ነው ተያይዞ አንድ ነገር የሚተላለፈው። ኮንቴክስቹዋላይዝ ባልሆነ መንገድ ቆርጦ ያስተላልፉና እንዲህ ብሏል ብሎ ጥላቻ እንትን ሊያደርጉ ይችላል። ይደረጋል ደግሞ። ስለዚህ አንድ አደጋ የተዘጋጀለትን አንድ አባታ ያለው በመንፈስ ሲመለከት ይህን ሰው እያየው አደጋ የተዘጋጀለትን ሰው ከዚህ ቸርች ሲወጣ 12 ሰዓት ከሩብ ላይ ጠብቆ ታክሲ እንዲገጨው ደስታውን ከህይወቱ ሊነጥቅ የተዘጋጀ አደጋ መንፈስ እያየው ይህን ሰው ሲመለከት ቦጋለ የሚል ስም ያለው ይሄ ሰው አባት ነው። አንተ ነህ? ኢየሱስ ቦጋለ ነው ስም? ቦጋለ ነው። ለቦጋለ ይሄ ተፈሪ ነው። ተፈሪ የሚባል አባቴ ነው። ተፈሪ ሃሌሉያ። አባቴ ነው። ሃሌሉያ። ኢየሱስ ጌታ ነው። ማን ነው ስምሽ? ትዕግስት። ቁሚ እስቲ። ማን ነው ስምሽ? ትዕግስት። ታውቂያታለሽ? የእሷ ስም ማን ነው? ትዕግስት። ቶሎ ተነሽልኝ። ረሃብሽ፣ ጩኸትሽ የልጆችሽ ጉዳይ ነው። ሌላ ምንም ጥያቄ የለሽም። እንጀራ አልጎደለብሽ፣ ምንም አላሳጣሽ። ከኢትዮጵያ ውጪ ፈልሰስ ብለሽ እግዚአብሔር ባስቀመጠሽ ስፍራ ሁሉ ዘና ብለሽ እየኖርሽ ነው። የአንቺ ጭንቀት የልጆችሽ ጉዳይ ነው። እግዚአብሔር አሳርፋታለሁ አለኝ። እግዚአብሔር ሆይ ልጆቼን ነው ጮህትሽ፣ ሌላ ምንም አይደለም። ከነሱ የተነሳ ያንቺን ጤና ሰይጣን አሰጥቶ ከነሱ ጭንቀት ከነሱ የተነሳ ያንቺን ጤና ጠላት አሳጥቶሻል። ይሄን ልጅ ታውቂያለሽ? ማይክ ያዘው አላውቀውም። ታውቂው? እሱ እኮ የአባትሽ አባት እኮ። ማን ነው ስምህ? ጥበቡ። ምንሽ ነው? አያቴ። ሶባ ረህኒያኖ ካናባ አይቦደበሽ ታሪያ ኮቦባ ናባንጦ ሰባሃዴ ወኮሪያኒካ ማፓዶ አቮሶ ኢል ባሃዶን ያኒከ ኒያሎ ሮቦሆዳቫ ቲያዶ ቬከስተ ማከባ ኤሎ ሻናኒ አሮሶ ባባቶስ ያኪ ያዘው። ሃሌሉያ። የአባቶቼ አምላክ እግዚአብሔር እንደዚህ ይለኛል፣ ያልተወረሱ ዘሮችሽን አስወርስሻለሁ ይልሻል። ያልዳኑ ቤተሰቦችን ባንቺ አድናለሁ ይለኛል። ያላወቁ ቤተሰቦችን ባንቺ ብዙዎችን እኔን አሳውቃለሁ ይልሻል። ያዛት እስቲ ተነሻ አንቺ። ያልተወረሱ ዘሮችሽ አሜን ዘንድሮ ባንቺ ይወረሳል። አሜን ሃሌሉያ አሜን። እኔ አንቺን እያየው ያልዳነ ቤተሰብ ያለው
ይሄን ደግሞ እያየው አንድ አባት አይና ክፍሎም የሚባል አያለው። አባቴ አሜን ሃሌሉያ። ያንቺ ቤተሰብ ካንቺ ውጪ የዳነ የለም። አዎ አዳማ ምን አለሽ? ቤቴ እዛ ነው። ቤትሽ እዛ ነው። አዎ አሜን ሃሌሉያ። ይወረሳሉ አለኝ። አሜን ይወረሳሉ። አሜን ሃሌሉያ። በማን ነው የሚወረሱት ብዬ ጌታን ስጠይቀው በምህረት ይወረሳሉ። አሜን ስሜ ነው። አሜን ሃሌሉያ። ክብር ለጌታ ይሁን። አሜን። ለምን ሳቅሽ አንቺ? ደስ ብሎኝ። ምኑ ነው ደስ ያለሽ? ስሟ መጠራቱ። ምንሽ ናት? እናቴ ናት። ያለ አባት ነው እኔ ማየው። አባቴ ሞቷል። የአባትሽ ሞቷል። አንድ ስም ያለው ይሄ ስም ራሱ ብዙም አይመችም። ይሄ ሉላ ነው። ሉላ ስሜ ነው። ስሜ ነው። እዛ ሌላ ደግሞ የሞት መንፈስ አይና ካንቺ አባት ጋር የሚገናኝ የማነ የሚባል ሰው አያለው። አያቴ ነው። አያትሽ የአባቴ አባት። የሞት መንፈስ ህይወትሽን ያለ ጊዜሽ ሊያጠፋ የሚፈልግ የሚወረወር ይሄ የሞት መንፈስ የሚወረወረው ዳዊት የሚባል ሰው ያለው አባቴ የሞተው ያ ከናንተ ዘር ከናንተ ቤተሰብ እናንተ ብቻ ናችሁ በጌታ? በፋዘር ሳይድ አብዛኞቹ ናቸው፣ ግን ወላዋይ ታዲያ ምን በጌቱ ናቸው እንጂ እግዚአብሔር ያስወርሳቸዋል። አሜን አሜን። ምን ያረጋቸዋል? ያስወርሰናል። ያስወርሳቸዋል። አሜን። የአባቶች አምላክ እግዚአብሔር ያልተወረሱ ዘሮቻችሁን ዘንድሮ በእናንተ ይወርሳል። አሜን አሜን። ሁለተኛ የአባትሽ አባት የማነ ነው? አስጠጋልኝ ወደ እሷና በደንብ ስሙኝ። አንድ አያት አይና ኢያሱ የሚባል ሰው አያለ። አያቴ ነው። ተሰበረ የመርገም። አሜን ሃሌሉያ። ዛሬ ቅባት ይዛችሁ ነው የምትሄዱት። ኢየሱስ አሜን ሃሌሉያ አሜን። ምን እያሰብክ ነው? እግዚአብሔር እንዲናገረኝ። እግዚአብሔር እንዲናገርህ። እድሜ ልክህን ሙሉ ተንከራታች። ከዘር የመጣ መርገም ነው። በህይወት ያልደከምከው ያልሆንከው ነገር የለም። እውነት ነው። ያንተ አባት ስሙም አይመችም፣ አያትም ስሙም አይመችም። ትክክል ነው። ይህን ስም እግዚአብሔር አይኑን የከፈተለት ሰው ካልሆነ በቀር ማንም ሰው መጥራት አይችልም። እውነት ነው። አንተን አይና አንድ አባት አያለው። ይሄን አባት እያየው ሴቃቆ የሚባል አያለው። አባት ነው። ይሄ ከዘር የሚመጣ መርገም ዋጋ እያስከፈለ ያለውን ሰው ስመለከት የማየው አንተን ነው። ሰርቶ ሰው አይሁን፣ አግኝቶ አይባረክ። ያንተ ህይወት እንደ ጉራግኛ ጭፈራ ባለበት እዛው ነው። ምንም እልፍ የማያደርግ ነገር የለም። ይሄ የታገለ ያለው ደግሞ ከአባት ዘር የመጣ መርገም ነው። ማንን ነው ዋጋ የሚያስከፍለው? ጌታን ስጠይቀው ዮሐንስን ነው አለ። እውነት ነው። አሁን ተፈታ አለኝ። አሜን። ወይኔ ራማዴን ያኖስቶ ዊላ ፓራ ቬጋዱና ሪያናታ አልበኖ ሻሪኔ ያኖሶ እንዲህ ብሎኛል ጌታ። በልጄ እኔ መታወቅ እጀምራለሁ። በልጄ እኔ መታየት እጀምራለሁ። በልጄ እኔ መክበር እጀምራለሁ። በልጄ እኔ ለብዙዎች ሕይወት መሆን እጀምራለሁ። አንድ ሰው ጮኸ አሜን ይበላል። አሜን። ሃሌሉያ ሃሌሉያ ሃሌሉያ። ዋው! አያችሁ ሴቃቶ። ከዛ አያት ደግሞ ሴቦሬ ነው። ሴባሮ ምን አለ አንድ ሰው ጮኸ አሜን ያለኝ። አንድ ሰው ምን አለ አሜን ያለኝ። ውሰጃ ቢጊ አሜን ብለሽ የብዙ ሰዎች እስራት አሁን ይፈታል።
ያው አምላክ እግዚአብሔር ምስክሬ ነው። ጌታ እንዲህ ብሎኛል። ዮሐንስ አቤት። እግዚአብሔር አምላክ ምስክሬ፣ የአባቶች አምላክ እግዚአብሔር እንዲህ አለኝ። ስሙኝ፣ እንዲህ አለ፣ ለእኔ የሰጠኝን አለ ያንተን ክብር እንዲያዩ ዘንድ እንዳለ። አሜን። ይኸው በአንተ ዘንድ ከእግዚአብሔር አብ በልጁ በኢየሱስ አሁን ያገኘው የእግዚአብሔር ክብር ከዚህ በኋላ ብዙዎች ባንተ ሕይወት ይሄን ክብር ማየት ይጀምራሉ። አሜን። ባንተ ምክንያት ብዙዎች ይሄንን ክብር ማየት ይጀምራሉ። አሜን። ባንተ ምክንያት ብዙዎች ይሄንን ክብር መመልከት ይጀምራሉ። አሜን። ናውጣልኝ እዚህ ጋር ዋው! ባንተ ሕይወት ለብዙ ዘመን የፈለከውና የተራብከው የተጠማው ጌታ ከዚህ በኋላ የናፈከው የምትወደው ጌታ ያንተ ክብር እርሱ ለብዙዎች ባንተ ምክንያት ክብር የሚሆንበት ቀን። አሜን አሜን አሜን። ምንም የሆንበት አልሰማሁም። ኧረ አልሰማሁም። ክብር ጠብቀኝ። አሁን እጸልያለሁ። ከዚህ በኋላ በተሰጠ ዘመን ሁሉም እሱን አሳውቀና አሳይተን የምታልፈው ያሳየው ደግሞ የምታሳውቀው ያወቀው ዕውቀት ይሄ ኢየሱስ ከዚህ በኋላ በዘላለም ክብሩ ዘርህን ያከብራል። አሜን። በአንተ ምክንያት ብዙዎችን ያከብራል። አሜን። ትውልድህን ያከብራል። ቤተሰቦችን ያከብራል። አሜን አሜን። ያከብራችኋል። ማነው ስምሽ? ትዕግስት። ቁሚ እስቲ። ማነው ስምሽ? ትዕግስት። ታውቂያታለሽ? የእሷ ስም ማን ነው? ያንቺ ትዕግስት። ቶሎ ተነሽልኝ። ረሃብሽ፣ ጩኸትሽ የልጆችሽ ጉዳይ ነው። ሌላ ምንም ጥያቄ የለሽም። እንጀራ አልጎደለብሽ፣ ምንም አላሳጣሽ። ከኢትዮጵያ ውጭ ፈልሰስ ብለሽ እግዚአብሔር ባስቀመጠሽ ስፍራ ሁሉ ዘና ብለሽ እየኖርሽ ነው። የአንቺ ጭንቀት የልጆችሽ ጉዳይ ነው። እግዚአብሔር አሳርፋታለሁ አለ። አሜን። እግዚአብሔር ሆይ ልጆቼን ነው ጮህትሽ፣ ሌላ ምንም አይደለም። ከነሱ የተነሳ ያንቺን ጤና ሰይጣን አሰጥቶ ከነሱ ጭንቀት ከነሱ የተነሳ ያንቺን ጤና ጠላት አሳጥቶሻል። ይሄን ልጅ ታውቂያለሽ? ማይክ ያዘው አላውቀውም። ታውቂው? እሱ እኮ የአባትሽ አባት እኮ። ማን ነው ስምህ? ጥበቡ። ምንሽ ነው? አያቴ። ሶባ ረሄንያኖ ካናባ አይቦደበሽ ታሪያ ኮቦባ ናባንቶ ሳባሃዴ ወኮሪያኒካ ማፓዶ አቮሶ ኢል ባሃዶን ያኒከ ኒያሎ ሮቦሆዳቫ ቲያዶ ቬከስተ ናከባ ኤሎ ሻሪያኒ አሮሶ ባባቶስ ያኪ ያዘው። ሃሌሉያ። ይኸው ዘንድሮ በተሰጣችሁ ዘመን ባገኛችሁት ነገር እግዚአብሔር በእናንተ እሱ መታወቅ ይጀምራል። መታወቅ ይጀምራል ብያችኋል። መታወቅ ይጀምራል እላችኋል። ሊያካው ቤኖ የጋረደ ዛሬ የሸፈናችሁ የዚህ ምድር አምላክ እንዲህ ብሎኛል። ጌታ ከላችሁ ይገፈፋል። ገንዘብ ነው አምላክ የሆነው፣ ልጅ ነው አምላክ የሆነው፣ ትዳር ነው፣ የምድር ዕውቀት ነው። እንዲህ ብሎኛል። ጌታ ከላችሁ ላይ ዛሬ ይነሳል፣ ይገፈፋል። አንድ ሰው አሜን ይበለኛል። ጸልያለሁ። የእነሱን መልእክት ሊጨርስ ጠብቀኝ።
አያትሽ ማን ነው? ጥበቡ። የጥበቡ ልጅ ታደሰ ነው? አዎ ታደሰ። የዚህ ምድር ምን? የዚህ ምድር ምን? አምላክ። የዚህ ምድር ምን? በጣም የሚገርም ስም ነው ማየው። የዚህ ምድር አምላክ ሐሳባቸውን ምን አረጋ? የማያምኑትን ነው የሚለው። የእናንተ ቤተሰብ እንደ አብርሃም ዘሩ የበዛለት ቤተሰብ ነው። ዘሩ የበዛለትን ቤተሰብ አይና ደግሞ አንድ አባት አየው። አባት አይና ብዙ ልጆች ያሉትን አያለሁ። እያየው ደግሞ ከልጆች መካከል ስም የወጣለትን ሰው ስመለከት የአምላክ ነው የሚል የአምላክ አሜን ወይ ሃሌሉያ ኢየሱስ ጌታ ታውቀዋለህ? የአምላክ ራሴ ነኝ አሜን ሃሌሉያ። ያንተ እራብ ባለ ዘመን ጌታን አክብሮ ማለፍ ነው። እውነት ሌላ ጥማት የለም። ምንም የለኝም። እግዚአብሔር ሆይ በሰጠኝ እድል አክብሬ ልለፍ ነው። ሌላ ጨዋታ የለም። እውነት ነው። እግዚአብሔር እንደ ተራብከው ከዚህ በኋላ በተሰጠ ዘመን ሁሉ ታከብረኛለህ። አሜን ኢየሱስ ጌታ ነው። ቁጥራቸው እንደ ምድር አሸዋ ብሎ ዘር ያበዛለትን ሰው ስመለከት ይህን ሰው እያየው አለማየሁ የሚል ስም አባቴ ነው። ሃሌሉያ ከራሙራሞ ሲያደግ አሜን ሃሌሉያ። እግዚአብሔር ልጅ ጌታ። ቆይ በላይነሽ የምትባል ታውቃለህ? በላይነሽ የምትባል ያው እኛ ሰፈራችን ውስጥ ሰፈር ውስጥ አይደለም። ዘር የበዛለት ሰው ስለሆነ አስቸጋሪ ነው። ያው ብዙ ነን። ስንት ናችሁ? 24 ኦይ እንዴ መቼም ከአንድ እናት አይደለም ይሄ ሁሉ። ያ ከሁለት እሺ ቆይ ይቅር ይሄ አሁን የአምላክ አቤት። አሁን አንተ በወንጌል ነው ትውልድ የምታበዛው። እሺ አሜን አሜን አሜን። በምን በወንጌል ጨምሩና እግዚአብሔር አምላክ ምስክሬ ነው። ጌታ እንዲህ ብሎኛል፣ ከዚህ በኋላ በወንጌል ትውልድን ታበዛልኛለህ። አሜን። ብዙዎችን ታድንልኛለህ። አሜን። አሁን ያንተ ልብ እኮ አርፎ አልተቀመጠም። እውነት ነው። አርፎ ያልተቀመጠው ወይ ኢትዮጵያ አይደለም ወይ ደግሞ ውጪ አይደለም። ስለዚህ ልብ ተንጠልጥሎ ነው ያለው። እውነት ነው። የት ይሻላል? መሄድ ይሻላል። ያ የት ነው? አሜሪካን። ፕሮሰስ ጀመርክ? ያ እንደሱ ወጣ ገባ እያልኩ ነው። ወጣ ገባ እያልክ ነው አይደል? ሞክራል? ሞክሬያለሁ። ስንቴ? ሶስቴ ተበላሸ? ካንስል ይሆናል። ቅባት ይዘህ ሄድ አሁን። አሜን እሄዳለሁ። አሜን። ግን አንተ ያው እዚህ ብትሆን ትጠቅመናለህ። እዛም እየርቅ እየመጣ እዚህ ታገለግላለች። አገለግላለሁ። ለምን? ረሃብ ጌታና ጌታን ብቻ ስለሆነ። እውነት ነው። የእናንተ ፋሚሊዎች ሁሉም የተበተኑ ናቸው። እውነት ነው። በየስፍራው ያ አንድ ቦታ በየቦታው ነው፣ በየሀገሩ ተበትነው ነው ያሉት። አዎ። ይሄ ደግሞ አንድ እንዳትሆኑ እንዳትሰበሰቡ ቤተሰቦቻችሁን የበታተነ ከአባት አለማየሁ አባት ከምትኩ የሚመጣ መርገም ነው። yes የዚህን ሰው እግር አሁን እንፍታው በቅባት። አሜን አሜን። እዚህ ውስጥ በጣም ከባድ የወንጌል ቮልካኖ በውስጡ ሲፈነዳ ነው ማለት። አሜን። ሲፈነዳ ያለ አሜን። የእግዚአብሔር ኃይል በላዩ ላይ ሲፈሳ ያለ አሜን። በምድሪቷ ስፋት እግዚአብሔር ለራሱ ዓላማ ብዙዎችን ሊያድንበት እግዚአብሔር ሲፈታው ያለ። አሜን። ኢየሱስ ጌታ። ዋይ አሜን።
ኢየሱስ ጌታ ነው። ሃሌሉያ። እስቲ ዙር። ትንሽ ነው ያንተ ጸጉር ከሱ የሚበልጠው። እናት ልብሳችሁ እንጂ የተለያየው ትመሳሰላላችሁ። ያ ቤተሰቤ ነው። ታውቀዋለህ? አዎ ቤተሰብ ናችሁ? ያው የፓስተሬ ወንድም ነው። ያንተ የፓስተር ወንድም ነው? ወንድም ነው። ያ በደንብ ስሙኝ። አሁን አንተ ወደ አሜሪካ ነው? እውነት ነው። አንተስ ወደ ካናዳ ነው? አዎ ወጣቶች ጠፍተው ሊያስቸግሩ ነው። አሁን ሁለታችሁም አሁን እነዚህን የመሰሉ ወጣቶች ቢሄዱ ይሻላል። ያንተ ስም የማይመች ስም ነው። ስምህን ልቀይረው? አዎ ይቀየር ወይስ ይቀየር? ባለበት ይሁን? ይቀየር። ያንተ ስም የማይመች ስም ነው ማለትም በአማርኛ ስንጠራው ነው የራሱ የሆነ ትርጉም ይኖረዋል። የራሱ የሆነ ትርጉም ይኖረዋል። የዚህ ሰው ግን ስሙን ስመለከት መንፈስ ዓለም ላይ እግዚአብሔር እግሮቹን ወደ ከፍታ የሚያወጣውን እግር አይና የማየው እግር ስመለከት ይሄን ሰው ነው። ይሄን ሰው እያየው ደግሞ ነጋሮ የሚል ስም አለ። አዎ ስሜ ነው። ማን? ስሜ ነው ነጋሮ። ነጋሮ። ሃሌሉያ። ጀሆቫ ጃራ አይመሳሰሉ? ትንሽ የዚህ ጸጉሩ ትንሽ ቅባቱም ትንሽ ከፍ ያለ ነው። ቆይ ነጋሮ ብሎ ስም ያወጣልህ ጃፋር ነው? ጃፋር። አሜን። ዛሬ ምን አይነት ስም እንደሆነ ራሱ እኔ እንጃ። ነጋሮ፣ ጅፋር፣ ጅፋር ዳሳ ዳሳ። አይ ልክ ነው። ሃሌሉያ። ዛሬ ይፍሰስባችሁ። ይሄ እሳት ይንደድባችሁ። ለብዙዎች ያው ምስክር የሚያረጋችሁ፣ ለብዙዎች መዳን የሚያረጋችሁ። ዛሬ ዮሐንስ ጌታ በላዩ ላይ አፈሳለሁ ብሎኛል። ታያለህ። ይኸው ጠብቀኝ። ዛሬ ተለቀ ብዙዎችን ታስለቅቃል። ከዚህ በኋላ በየትኛውም ስፍራ ቤተክርስቲያኑ የትም ስትንቀሳቀስ ለራስህ ጉዳይ አይደለም፣ ለብዙዎች መፍትሄ ልትሆን ይፈልጋለሁ። አንደኛ እግዚአብሔር በቅባት፣ ሁለተኛ ኢኮኖሚካሊ ባርከዋለሁ ብሎኛል። ልጄ እኔን ያገለግለኛል። የዚህ ሰው እግዚአብሔር በዚህ ሰው ህይወት ባይዘው ጌታ እንዲያገለግለው የመረጠው ሰው ጸሎት እሱን ነው። አሜን። በቅባት ብዙዎችን ነፃ ያወጣል። ሁለተኛ እግዚአብሔር በከፈተለት ነገር ሁሉ ፋይናንስ ብዙዎችን ይደግፋል። አሜን። የእግዚአብሔር ሰው አሜን። ያምላክ አቤት። ጠጋ በል ወደ መሃል ነው። ዘርጉ እጆቻችሁ። ዛሬ የክብር ቀን ነው። አሜን። እሺ ዘርጉልኝ። እሳትን ልጥል መጣው አይደል ያለው? እንኪያስ ከነደደ ምን እፈልጋለሁ? አሁን በዚህ ሰው ላይ ይሄ የክብር እሳት አሜን። ይኸው አንተ ራስን የምታውቀው በዝማሬ ነው። ከዝማሬ ያለፈ ነገር አንተ ውስጥ አለ። አሜን። እግዚአብሔር የወንጌልን ትጥቅ ልጄን አስታጥቄዋለሁ። አሜን። ይኸው ለብዙዎች ለማስተማር ይሆናል አለ። አሜን። ለብዙዎች ለመምከር ይሆናል አለ። አሜን። ለብዙዎች ለመገሰጽ ይሆናል አለ። አሜን። ለብዙዎች ልብን ለማቅናት ይሆናል አለ። አሜን። ዘርጉ አሁን ኢየሱስ ኢየስ ሃሌሉያ ካቫ አሜን አልቤቶቬ ኮስታ አሜን። ታንክ ዩ ፋደር ሃሌሉያ ታንክ ዩ ፋደር አሜን። ታንክ ዩ ፋደር አሜን። ታንክ ዩ ፋደር አሜን። ታንክ ዩ ፋደር አሜን። ኢየስ ኢየሱስ ክርስቶስ ኢየስ ሃሌሉያ ኢየስ ላሳንዶ ኢየስ ባንዳሳ ክሊቢ ኢየስ ያራባንዶሳ ጠራውት ጠራውት ቦራ ባንዳሳ ጠራውት ክሊቢ ዲክለያራ ጠራውት 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 ላባንዳሳ ጠራውት ኢለኒ ባቦ ገሬኛኖ ሳባ ሌላ ሰው ይሁን ሌላ ሰው ይሁን። አሜን። ኢየሱስ Yes. የእግዚአብሔር ልጅ ኢየሱስ Thank you, Father. ላሳንዶሮ Thank you, ላባንዶ ባክሊቢ ዲክለያራ Thank you, Father. ኢየሱስ Thank you, Father. ሃሌሉያ Thank you, Father. ኢየሱስ አመሰግናለሁ። Thank you. ባላላ Thank ባንዶ you. ባላላ Thank you.
ይንደድ። በምድሪቷ ስፋት የወንጌልን እሳት ይዞ ይሩጥ፣ ይዞ ይሩጥ፣ ይዞ ይሩጥ። ለብዙዎች ሕይወት ሊሆን፣ ለብዙዎች ፈውስ ሊሆን፣ ለብዙዎች መዳን ሊሆን፣ ለብዙዎች ዘላለም ሊሆን፣ ለብዙዎች ከጨለማው መንግሥት ወደ ብርሃን የመምጣት ምክንያት ሊሆን። የስ ፈታሁት፣ 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 ፈታሁት። ሃሌሉያ ኢየሱስ ብዙ ሰዎችን እንዲህ ብሎኛል ጌታ። የጋረዳቸው የዚህ ዓለም አምላክ የሸፈናቸው አሁን ከላያቸው ላይ ይነሳል፣ ይነሳል ብሎኛል። ከላያቸው ላይ አሁን ይነሳል ብሎኛል። ይገፍፋል ብሎኛል። ለኔ ይሁን ያለ ብቻ አሜን ይበላል። ከዚህ ሰው ጋር እናመልካለን። እኔ ጸልያለሁ አሁን ቅባት ብዙዎች ላይ እንዲፈስ። ሂድ እስቲ ሂድ ኪቦርዲስቱ ጋር ምንድነው ስራ? ዘማሪ። ሂድ እስቲ በለልን። አንድ አደጋ የተዘጋጀለትን አንድ አባታ ያለው በመንፈስ ሲመለከት ይህን ሰው እያየው አደጋ የተዘጋጀለትን ሰው ከዚህ ቸርች ሲወጣ 12 ሰዓት ከሩብ ላይ ጠብቆ ታክሲ እንዲገጨው ደስታውን ከህይወቱ ሊነጥቅ የተዘጋጀ አደጋ መንፈስ እያየው ይህን ሰው ሲመለከት ቦጋለ የሚል ስም ያለው ይሄ ሰው አባት ነው። አንተ ነህ? ኢየሱስ ቦጋለ ነው ስም? ቦጋለ ነው። ለቦጋለ ይሄ ተፈሪ ነው። ተፈሪ የሚባል አባቴ ነው። ተፈሪ ሃሌሉያ አባቴ ነው። ሃሌሉያ ኢየሱስ ጌታ ነው። አረ አንድ ሰው አሜን ይበለኝ። እንዲህ ብሎኛል ጌታ ከተዘጋጀላችሁ ሐዘን ከተዘጋጀላችሁ እንዲህ ብሎኛል ጌታ ታመልጣላችሁ። አሜን። ታመልጣላችሁ። አሜን። ልጆቻችሁ ያመልጣል። አሜን። ትዳራችሁ ያመልጣል። አሜን። ቤተሰቦቻችሁ ያመልጣል። አሜን። ሊያስለቅሳችሁ ከተዘጋጀ ከታየላችሁ ዘላለም ያለ ጊዜያችሁ ሊያጠፋ የተዘጋጀ ዛሬ ክፉ ድግስ ታመልጣላችኋል። አንድ ሰው ለኔ ነው ያለ አሜን ይበላ። ዋው ቤተሰብ ዘር ማንዘር አሜን። ልቡ ቅን የሆነ ተዘጋጅ። ዛሬ ቀጥል። ሃሌሉያ አሜን። እግዚአብሔር ድል ስለሰጠን ክብር ለእግዚአብሔር ይሁን። አሜን። እስቲ እግዚአብሔርን አመስግኑት። ለብዙ ዘመን ጠላቴ ቆሞ የነበር ከፊቴ ብርሃንና ላይ ከልሎኝ አየው በጌታዬ ተጥሎ ጠላት በሰራው አፈረ ሊያስረኝ የወጣው ታሰረ ሊበላኝ አሻው ተበላ እኔ ግን አለው በተድላ አንድ ነገር ያውቃለው ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኛል አንድ ነገር ያውቃለው ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኛል ኢየሱስ ወዶኛል ኢየሱስ
ወዶኛል ኢየሱስ ወዶኛል ማን ይቃወመኛል? አንድ ነገር ያውቃለሁ አምላክ ወዶኛል አምላክ ወዶኛል እውነት አምላክ ወዶኛል ማን ይቃወመኛል? ለብዙ ዘመን ጠላቴ ቆሞ የነበር ከፊቴ ብርሃን እንዳላይ ከልሎኝ አየሁ ጌታዬ ተጥሎ ጠላት በሰራው አፈረ ሊያስረኝ የወጣው ታሰረ ሊበላኝ ያሻው ተበላ እኔ ግን አለው በተድላ ሃሌሉያ ለብዙ ዘመን ጠላቴ ቆሞ የነበር ከፊቴ ብርሃን እንዳላይ ከልሎኝ አየሁ በጌታዬ ተጥሎ ጠላት በሰራው አፈረ ሊያስረኝ የወጣው ታሰረ ሊበላኝ ያሻው ተበላ እኔ ግን አለው በተድላ ሃሌሉያ 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 ክብር ለእግዚአብሔር። እስቲ በጭብጨባ ሃሌሉያ በሉት። ሃሌሉያ 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 ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን አንድ ነገር ያውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኛል? አንድ ነገር ያውቃለሁ አምላክ ወዶኛል አምላክ ወዶኛል ኢየሱስ አምላክ ወዶኛል ማን ይቃወመኛል? እስቲ ሃሌሉያ ሃሌሉያ አቤት ሃሌሉያ 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 ክብር ለእግዚአብሔር ይሁን። እግዚአብሔር ተራራዬ አናገረው እንዲህ አለው እንዲህ አለው እንዲህ አለው እግዚአብሔር ተራራዬን አናገረው እንዲህ አለው እንዲህ አለው እንዲህ አለው እንዲህ አለው እንዲህ አለው እንዲህ አለው እግዚአብሔር የኔን ነገር አናገረው እንዲህ አለው እንዲህ አለው እንዲህ አለው እግዚአብሔር በሉት እግዚአብሔር የኔን ጉዳይ አናገረው እንዲህ አለው እንዲህ አለው እንዲህ አለው ለብዙ ዘመን ጠላቴ ቆሞ የነበር ከፊቴ ብርሃን እንዳላይ ከልሎኝ አየሁ
በጌታዬ ተጥሎ ጠላት በሰራው አፈረ ሊያስረኝ የወጣው ታሰረ ሊበላኝ ያሻው ተበላ እኔ ግን አለሁ በተድላ እልልታ ጭብጨባ ጩኸት ሃሌሉያ እንዴት ነው ደስ አላላችሁ እዚህ ሰው ላይ ያየነው አሁን መንፈስ የድሮ አባቶች የሚዘምሩት መዝሙር የድሮ አባቶች የሚዘምሩት መዝሙር እንደዛ ረጋ ብሎ አያችሁ እስከ ዛሬ ድረስ የሚዘመሩ የቀደሙ አባቶች የዘመሩት መዝሙር ዛሬም ቢሆን የሰውን ልብ ይነካል እስከ ዛሬ አልተሰለችም አሁን እዚህ ሰው ላይ የምታዩት አያችሁ የዝማሬ መንፈስ ምን ያለ ነው ረጋ ያለ እንደ አባቶች ወደ ውስጥ የሚገባ ጌታን እንድታዩበት የሚያረግ መዝሙር ነው ትልቁ ነገር ዝማሬ ሰውን ወደ ጌታ ካላቀረበ ትርጉም የለው እና እስካሁን ይኸው ሲዘምር ጌታ ደግሞ በረዳው መጠን የቸርች ነው የምታገለግለው ያውቃል እንግዲህ መቼም ደብዳቤ ሊሰጡም ይችላሉ ግልጽ እንዴት ነው ደብዳቤ ቢሰጡ ምንድን ነው የምትለው እንቀበላለን የመጣው ይህም ፈተና ነው ደስ አለ አሁን በጣም በእውነት በጣም እግዚአብሔር ስላየ እውነት አገኘኝ ባይ ዘ ዌይ እኔ ከ3 አመት ወይም ከ5 አመት በፊት እኔ አሁን ከዳንኩበት ነው የምቆጥረው ቀኑንና ዳላሲስ አደርግ ነበርና የኩላሊት ፌል ተብዬ 2 አመት ከ6 ወር ዳላሲስ 2 ኩላሊቶች ፌል ተብዬ እዚሁ በኢትዮጵያ የረር ሆስፒታል ውስጥ ሰራ ነበርና እግዚአብሔር የማንም ባለዳ ያልሆነው እግዚአብሔር አሜን ነገር ሊሰራ ሲፈልግ ባለውበት በግራና ቀኜ በሚተኙ በ180 በአንድ ፓርት ላይ የሚገቡ 180 ሰዎች ናቸው ከዛ ውስጥ እንግዲህ እጣው ደረሰኝ ይመስለኛል የእግዚአብሔር ክብር በተኛውበት ፈውስ መጥቶልኝ ኢየሱስ አሜን እና እድሜ የተጨመረልኝ ሰው ነኝ ለማለት ነው ሁለተኛ እግዚአብሔር እድል ሲሰጥ ለመልካም ነው ብዬ አስባለሁና ብዙዎች ይሄ መም ብዙን ያጠፋ ብዙን የገደለ እኔን ግን ያልገደለ ያላጠፋ ነውና ለምን ቢባል እጣው በኔ ላይ ወጥቷል ሃሌሉያ አሜን 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 ኢየሱስ ጌታ ነው አሜን እና በዛ ሆስፒታል ውስጥ ያው ኩላሊት እንደምታውቁት ያው ወይም ልትሰሙ የምትችሉበት ፓርቲ ሊኖር ስለሚችል አንድ ዳላሲስ የሚያደርግ ሰው ሽንቱ የሆነ መለኪያ ያላቸው እና በሲሲ ሚሊት ነገር አላቸው በዛ ልክ ነው ምሸናው ብዙ የተገባ ሽንት አልሸናም ነበር ምግብ በመለኪያ ነው ሽንት ምሸናው ያ ምትሸናው ልክ ይለኩታል እነሱ ያው መለኪያ ስላላቸው ግድ ምን አይል ወጣ ምን አይል ገባ በሚል ሐሳብ ግን እዚህ ውስጥ ሁላችንም አሁን አየር አግኝተን ወይ ብለን ስንተነፍስ ኖርማል ሽንታችሁ መታችሁ ሽንት ቤት ሄዳችሁ ስትሸኑ ባይገርማችሁ ያለ እግዚአብሔርም አትሸኑም ማለት ነው በእግዚአብሔር ጊዜ ነው የሚሸናው ሃሌሉያ እና ሁላችንም ሽንት መጥቷልና መፍታለኝ መሽናት አይቻልም እኔ እንደናንተ ስለነበርኩ ግን ከለከለኝ ሽንት እየፈለኩ ሽንት የለም ኦልሞስት በካቲተሩ ነው የሚሸናው እዚህ ውስጥ ነው ማሽኑ የገባልኝና በዚህ ነበር የምጠቀመው ያን ጊዜ ሁሉ አልፎ ዛሬ እንደናንተ ወጥቼ ሸንቼ ገባለሁ ማለት ነው እግዚአብሔር ይመስገን ሃሌሉያ ለጌታ ክብር ሃሌሉያ እግዚአብሔር ለሰው ልጅ እድሜም ጊዜም ሲጨምር ወጣትነት ስለሆነ ሁሉ ማድረግ አይቻልም እድሜም ስለሆነ ሁሉ ገደብ ያለ ነው አይችልም እግዚአብሔር ግን መከራ በጣም ረጅም ነው
ምስጋና ግን አጭር ነውና እኔ ምስጋናዬን አመስግኜ ከቤተሰቦቼ ጋር አለፍኩ። ግን ያንን 3 ዓመት 2 ዓመት ከ6 ወር በምን አይነት ስቃይ መቆም አይቻልም፣ መቆም መሄድ አይቻልም። እግር ያብጣል፣ ኮምፎርት የለህም፣ አትሰማም። ሕክምና ላይ ያለው ስቃይ ብዙ ነውና ያንን ማሳቀቅ አልፈልግም ለእናንተ። ግን ያንን ሁሉ እግዚአብሔር አሳልፎ ዛሬ ሲታዩኝ ኦልሞስት ኪሎዬ 89 ሆኜ ስገባ ልክ ህመሙ ሲነገረኝ 48 ኪሎ ሆንኩ። ከዛ መልሼ 39 ኪሎ ሆንኩ ማለት ነው። እና እግዚአብሔር እድል ሰጥቶኝ እድሜን እየጨመረ ሲመጣ ኪሎ ዛሬ እንደምታዩት አልነበረም። አሁን 3ኛ ዓመቴ የዛሬ 2 ወር አለፈ 3ኛ ዓመቴ። እና ሁሉም እዚህ ውስጥ ያላችሁ እጃችሁ ሊዘረጋ የሚችለው ያለ እግዚአብሔር ፍቃድ አይዘረጋም። እግዚአብሔር ካልፈቀደ ነገር ማንም ያደርግ አይችልም። እና አይቻዋለሁ የእግዚአብሔርን ማዳን በውስጥም በውጭም ያላችሁ እንደ ቀላል እንዳታዩ። ሰው ተኝቶም ሊያልፍ ይችላል፣ እሱ የታወቀ ነው። ግን በአካላችሁ ላይ ያለውን ሰውነት ለማዘዝ የእግዚአብሔር ሐሳብ ነው። ታለ እግዚአብሔር ሐሳብ ምንም ነገር ማድረግ አልችልም። እኔ ጤነኛ ነበርኩ እንደ ሰው፣ ግን ወጥቼ ስገባ እግሮቼ አይዘረጉም ነበር። ሽንትም እንደ ኖርማል አልሸናም። በቃ ተዘግቷል ሁሉ ነገርና ምን እንደዘጋኝ በማላቅበት አሁን ሐኪሞቹ ባይዘው የኔን ቼክ ላይ ያደርጉ ሲፈልጉ አልሞስት እኔ በጌታ ነው ያደግኩት። ለቤተሰቦቼ የመጨረሻ ልጅ ነኝ። በጌታ ነው ያደግኩት። ምንም አይነት አልኮል ነገሮች በእግዚአብሔር ፊት ያው አለ በመሃላችንና እግዚአብሔር አይደል ወስጄ አላውቅም። የተገኘው ሲስተም ምንም አይነት ነገር አለም ኦግሜንቲን የሚሉት የአምፒሲሊን ዘር ነው መሰለኝና ለቶንሲሌ ነው የወሰድኩት። ባይ ዘ ዌይ አሁን እዚህ ጋር ቁጭ ብዬ እሱ ልክ ሲነካኝ ነው የለቀቀኝ የመጣውና ቶንሲሉ የሚባል ህመም ትዝ ሲለኝ እሱ ነው ትዝ የሚለኝና ያንን መድኃኒት አንድ ነው የወሰድኩት። ለ7 ቀን ያዘዙልኝ 3 ወሰድኩ። 3 የኩላሊት አይን በሚባልበት ፓርት ላይ ተለጥፈዋል እና እንትኑን አስገብቶ በሲያዩት ምንም አይነት እንከን ግን እዚህና እዚህ ላይ የተለጠፈ ነገር አለ። ምንድነው ኦፕራሲዮን አድርገን እናንሳው ሲሉ አይቻልም ቆይ በመድኃኒት ብለው አቆዩኝ። እያለ ወዲያውኑ ዘጋና እሱ ያው ፌል የሚለው ነገር መጣ ማለት ነው። ሰበቡ ምን እንደሆነ ስለማይታወቅ ግን እግዚአብሔር ከዛ ሁሉ ነገር ማስመለጥ ሲችል እኔን በእውነት ነው የምላችሁ። ሕክምናው ዶክተሮች ወደኔ ሲመጡ ልጅ አምላክ ሕክምና አዘጋጅታል ወይ 5 ሚሊዮን አዘጋጅታል ወይ 2 ሚሊዮን አዘጋጅታል ወይ ሰው ተቀያሪ አዘጋጅታል ወይ ሲሉት ልክ እነሱ ሲመጡ ወደኔ እኔ እንደተኛ ሰው ነው መሆነው። ተዛ ቀስቅስቱና ያምላክን ይነገር ያምላክ ብሎ እንደባነነ ሰውኝ አቤት ቢሰላ ሰው ያዘጋጀ ነው ስለው ሲለኝ እንዲል ነበር። እኔ እግዚአብሔር የኔን ኩላሊት እኮ ሰርቶታል። እንዴት እናንተ ጋር እንዳታያችሁ አላቅም እንጂ የኔ ኩላሊት እኮ በቅሏል እያልኩ ነበር መመልሰው እና ታምር ነው በቃ እነሱ የሚሉት ይሄ ሃይማኖትን ያምላክ በሃይማኖት ልጅ ነህ ወጣት ነህ ብዙ እርምጃ አለ ወደፊት ተስፋ አትቁረጥ እንደዚህ አይነት ነገር የሞኝነት ስራ ተሰራሰ። እኔ ሞኝ አይደለሁም ግን ያዳነኝ ጌታ ማንን እኔ ይሰራ አንተ ውስጥ ኩላሊት እንዳለ ታውቃለህ ዶክተር የሰራው እግዚአብሔር እንደሆነ ታውቃለህ። ኤክስፓየርድ ከሆነ ሳለኝ ኤክስፓየርድ እኮ ያድሰዋል እሱ ራሱ የሰራው እሱ አይደል እንዴ ያድስልኛል። አሜን። እና ሰዎቹ በተቀመጡበት ፓርት ላይ የኔ ልክ የኬኔው ርዝመት የማንኛውም ሰው ኖርማል ስንታይ 1 ነጥብ ወይ 2 ይመስለኛል የሚሆነው የኔ ግን 38 ሆኗል 38። ስለዚህ በጣም ሃይ ነው። እያለ ይመጡ 4 ላይ ቆመ። ተዛ በቃ እኔ እኮ በአራቱም ኑር ካለኝ እኮ እግዚአብሔር ነው ያረገኝ። ስለዚህ ይሄን ማሽን ከውስጥ ያውጡና መንቀሳቀስ ስለማልችል ባካችሁ አልኳቸው በራሱ ፈቃድ ብላችሁ ፈርሙለትና ይውጣ አለ። ተዛ እኔ ደግሞ ያው እግዚአብሔር መንፈስ እንደነገራችሁ ቤተሰቦቼ በጣም ብዙ ስለሆኑ አንደኛ ያላገባሁትም የቤቱ መጨረሻ ነኝ። አይናቸው እኔ ጋር ስለነበረ እነሱም ይቃወሙኛል። የተወሰነ በጌታም ሆኖ ይቃወማሉ። ሕክምናውን እያረክ በጌታ እያለ እኔ እንደሱ አላይም። በቃ ያነሳዋል አንስቶታል እኔ ያምኛለሁ ብዬ ሄድኩ። ሽንቴ በእውነቴ ነው የምላችሁ ሩብ ሊትር የሚሰጠው በጣም ፍስን ሰው ነው የሚሰጠውና ተደብቄ መጣት አልወድም። እኔ ሰውዬው እያየኝ ሐኪሙ እያየኝ ነው መጣት ፈልገውና 2 ሊትር ሳይሆን ግማሽ ሊትር ጠጣ። ተዛ አላፈነኝ። ውብጣት ያለ አይን ያሳብጣል ምናምን እንደዚህ አይነት ፓርት አለ። ግን እኔ ኖርማል እያየሁት ዶክተሩ ቆሞ ቼክ እያረገኝ ሽንት አለኝ እንደ ሽንት ነገር
ሽንት ዶክተር ሽንት አለኝ ስል አይደህም አለ። በእውነት ብሎኛል አልኩት። አላለህም የራስን አትሸውደው ናም ሲል በእውነት ብሎኛል። እሺ ሽና በፊት ለፊት አለና አንድ ማጋራጃ አላቸው እዛ አስገቡኝና በሃይላንድ ነው የኛ ሽንት እንደ ቀላል አይጣልም ነበር በዛ ጊዜና ሽንታችን በሃይላንድ ተሸንቶ ሲሰጠው እኔ የጠጣሁት ግማሽ ነው ሩብ የሚያህል መጣ ሽንቱ። ከዛ በፍጹም ይሄ ነገር ሊሆን አይችልም፣ ይሄ እንደዚህ አይነት ስራ አትስራ፣ የሰው ሽንት ተጨምራ ነው ይሄው ዛሬ እንደ ሸናውት እያየኸኝ ነው። በቃ እየሰማችሁ ነው። የእግዚአብሔር ፈውስ ሲመጣ ማንኛውም ነቃ ምሳሌ የለውም። አሜን። እኔ በእግዚአብሔርስ በጣም ነው ማምነው። በጣም ቻሌንጆቹ እንዳለው ነው ነብይ ቅድም እንደተናገረው ፈተናው አይመጣም ሳይሆን አለ ፈተናው፣ ግን ያንን እያለፍኩ ዛሬ ደርሻለሁና ልክ እሱ ሲለኝ 2 ሊትር ውሃ በአንድ ሳምንት ውስጥ ጠጥተክ ለውጥን እንያለ እኔ ለአንድ ሳምንት አይደለም እኔ 2 ቀን ነው 2 ሊትሩ የሚጨርሰው ብዬ ግጥም አደረኩና 2 ሊትሩን ኖርማል ሰው ለሰውነትክ የሚቀበለው ሽንት አለ ውሃ አለ። ከዛ በኋላ እነሱ ይደምሩታል ያው መለኪያ ስላላቸው 2 ሊትር ሙሉ ጠጥቼ 1 ሊትር ሙሉ ሸናው። ከዛ አንድ ክርስቲያን አለ በመሃላችንና እኔ መልክ ተጸልዮልክ ነው ወይ አለኝ። የቴክስቱ ስለማይፈቅድ እኔ ላናግርክ ሲል ያው ተጸልዮልኛል እኔ እግዚአብሔር ማዳን እኮ ብዙ ነው ስለው በቃ አንተ እመንና ውጣ ይሄን እኔ እሱ ነው እንዳትል ራስን ችለው ውጣ አለች ሲል ኧረ እኔ ራሴን ችዬ ነው የምወጣው እና ፈርም ሲል 3 ዓመት እነሱ 3 ዓመት አለ 3 ደቂቃ ኦልሞስት ካቲተሩ ተተለጥፎ በዚህ ውስጥ በማሽኑ ውስጥ ካልገባ እፍን ብሎ እያየናቸው ነው ደግሞ ሲሞቱ አብጠው እየሞቱ ስለሆነ በጣም ይጨንቀኛል። እኔ ግን ይሄው 3 ዓመት በነፃ እየሸና ለጌታ ክብር ክብር ለእግዚአብሔር ይሁን። አሜን። ስለዚህ ዛሬ ደግሞ ወደዚህ ቤት ስመጣ እግዚአብሔር መልካም ነው በነብይህ እንዳለው ባይ ዘ ዌይ ነብይን በጣም ነው የምወደው። እውነት ነው። በቀደም ሰዓት እዚህ ካላችሁ ከዚህ ጋር ወጣት መሃል አንድ ከሐዋሳ የመጣ ልጅ አልወደውም በጣም የምትጠላኝ ነኝ እኔን እያለ ያናግረው ነበር። እዚህ መሃል ላይ አካባቢ ካስተዋላችሁና እኔ እንደሱ አይነት ሐሳብ ሳይሆን በጣም ሰዎች ሲስቁ እኔም ስቅ ነበር እዛ ጋርና እኔ የት ነው አድራሻውና ቤትኩና ባየሁት ነው። እዛ ስመጣ የመጀመሪያ ጊዜ ለእውነቱ ነው ሰዎች ብዙዎች ስለሚያገኙኝ ብዬ ተሸፋፍኝ ነበር የመጣው። ኮፍያ አድርጌ መነጽር አድርጌ ማክስ አድርጌ እንዳትታወቅ። አዎ እዛ ጥግ ነበር። ጫወታ ነው የሚመስልህ። እኔ ቀልድ ማለት ባይ ዘ ዌይ የሚመጣው ቲክታክ ላይ እውነትም ካያችሁ ተቆርጦ የሆነ ፓርት ላይ እሱ ልክ አሁን እኛን ቅድም እንዳሳቀን አይነት ፓርት በመሃል ላይ የሚመጣው ነው የሚያስገቡትና ያ እየተቆረጠ ነው የሚመጣው ለሰው የሚሰጠው። ለያንን ሲያዩ እንደዚህ ነው የሚመስለው ሙሉ የእግዚአብሔር ቃል የሚሰበክ። እኔ አሁን እንግዲህ እየሰማን ነው ሁላችንም አይደል ምስክሮች ነን። እና የእግዚአብሔር ቃል ትክክለኛ የሆነውን ቃል ሰብኮ ፒውር የእግዚአብሔርን ድምጽ ደግሞ ያስተላልፍልናል ማለት ነው። ስለዚህ እኔ ካንተ እስከሚሄድ ድረስ ከዚህ ምድር ጎን ቆም ያለው ብያለሁ። የጌታ ሃሌሉያ ያለውን ሰምታችኋል አይደል? ቲክታክ ላይ የማየውን ነገር አይቼ ወደዚህ ስመጣ ብዙ ሰዎች ስለሚያዩኝ ብዬ የቆማችሁ እግዚአብሔር ያክብራችሁ። ከሞገስ ጋር ቁጭ በሉልኝ። ምንድነው ያለው? 2 ምስክርነት ነው አይደል የሰማነው? አንደኛ እግዚአብሔር እድሜ እንደቀጠለለት ነው አይደል? 100 ምናምን ሰዎች ካሉበት መካከል ብዙዎች ሲሞቱ እግዚአብሔር ግን እኔን በተኛውበት ፈውሶኝ ዛሬ እዚህ ስፍራ ላይ እንድቆም አደረገኝ። ሽንት ሽንሸና የሆነ ነገር ስናረግ በራሳችን ማድረግ የምንችል እንዳይመስለን ሁሉም ነገር እግዚአብሔር ካዘዘና ከፈቀደ ነው። ሁለተኛ ወደዚህ ቤት ስመጣ የማየው ነገር ተቆራርጦ የማየው ቅድም አሁን አንዳንድ በመሃል እኔ የምናገራቸው ነገሮች የሚያስቁ አሉ አይደለም? ያንን ቲክቶክ ላይ ቆርጠው ሰዎች ሲጠቀሙት ለምን ይጠቀሙታል? ለቀልድ አድርገው እና አይመስለውም ሰው እዚህ ስፍራ ላይ ወንጌል አሁን ብዙ ሰዎችን እስቲ እዩ ፌስቡክ ላይ ቲክቶክ ላይ እዩ ወንጌል መጽሐፍ ቅዱስ ማንበብ የማይችል ይላሉ። የእግዚአብሔር ቃል ምን እንደሆነ ማያውቅ ይላሉ። መቼም እዚህ ቤት የሚሰበከውን ቃል እየሰማችሁ ነው። ስለዚህ ምንድነው የሚመስለው? ቀልድ ነው የሚመስለው። እሱ ምን አለ? ሰዎች ስለሚያውቁኝ ብዬ መነጽር ኮፍያ ምናምን አድርጌ ተደብቄ መጣሁ እና አንዳንድ ነገሮች እንዲህ መጥላትም ባይኖረኝ ግን ሰዎች ሲቀልዱ ሲስቁ አብሬ ስቅ ነበር። አሁን ግን እዚህ ቤት የሚሰበከውን ሁላችንም የእግዚአብሔርን ቃል አየን። ንጹህ የእግዚአብሔርን ቃል ከሰበከ በኋላ ንጹህ የሆነውን ፒውር የሆነውን የእግዚአብሔርን ድምጽ ያስተላልፍልናልና
እኔም እስክሄድ ድረስ ጌታ በሰጠኝ ጊዜ ሁሉ ካንተ ጋር አብሬ አገለግላለሁ ነው ያለው። ፊልጶስ ናትናኤልን ሄዶ ሕግና ነቢያት አይደለ የነገሩለት ያወሩለትን የናዝሬቱ ኢየሱስን አግኝተነዋልና ና ሲለው ምንድነው ያለው? ከናዝሬት መልካም ነገር ሊወጣ ይችላል። በወሬ ነው የሚያውቀው እንጂ ናዝሬት ምን እንዳለ እንኳን አያውቅም። ከዛ ምንድነው ያለው? መጥተህ ያለ እና እዚህ ቤት ወንጌል ሳይነገር መልእክት አለ የለም። ሰፊውን ሰዓት የሚወስደው የእግዚአብሔር ቃል አይደል? ስለዚህ ከእግዚአብሔር ቃል ውጭ የሚመጣ ምንም ነገር የለም። እና ለወረኞች መታችሁ ይወበላችሁ እቺ እንዳትረሱ። ወንድማችን እግዚአብሔር እድሜ ቀጥሎለት እንደገና በሰጠው ጊዜ ሁሉ ደግሞ ተደብቆ የመጣው ሰውዬ ለምንድን ነው? እውነት ነው አይደለም ነው፣ ልክ ነው አይደለም ነው ተደብቆ የመጣው እና ሲያዩኝ ሌሎች ሰዎችም እንዲህ ሆነ ይሉኛል ብሎ ነው። አሁን ግን ሲያይ የመናገር አፍ አለው ማለት ነው። እውነት ነው። የሚናገረው ነገር አለው። እዚህ ቤት ምን ይሰበካል? እዚህ ቤት ምን አለ? እውነት ነው አይደለም? በቃ መናገር ይቻላል። እዛ ሆኖ ግን ይሆናል ወይ? አይሆንም። ስለዚህ አንዳንድ ወረኞች ሚዲያ ላይ ቲክቶክ ላይ የማይሆን የሐሰት ስርጭት የምታሰራጩ ወንድሞቼ እህቶቼ ኑ እዚህ ቤት ያለውን ጌታ መታችሁ ባይናችሁ ኑ እናዩ እና እጆቻችሁን ዘርጉልኝ። ይቅርታ አስቆየዋችሁ። እጆቻችሁን ወደ እነሱ ዘርጉልኝ። ይሁን ሁላችሁም እናንተ ወደዚህ ዘርጉልኝ። ስለዚህ በፊት ስለጠራቸው ባሪያዎች፣ ስለ ቤተሰቦቻቸው፣ ስለ ትዳራቸው፣ ስለ ልጆቻቸው አገር ውስጥም ከሀገር ውጭም ስላሉ የነሱ ስለሆኑ ዘራረግና እኛም ደግሞ ደስ እያለን ወንድማችን የአምላክ እንቀበላለን። ጌታ መንገድህን አቅንቶ ነገር ፈጥኖልህ አሜሪካ እንግዲህ እስክትገባ ድረስ ጌታ በሰጠህ እድል ሁሉ እዚህ ስፍራ ላይ ከኛ ጋር አብረህ እዚህ ስፍራ ላይ ከኛ ጋር ጌታ በሰጣቸው ጸጋ በዝማሬ ከሚያገለግል እህቶቼ ወንድሜ ምስጌ ያለ የተወደደ መልካም ሰው ዘማሪ እህታችን የምንወዳት ህሉያ ያለች የአምላክ ከኛ ጋር እንግዲህ ያገለግላል። አሜን። ይሄን ደግሞ ስናገር እዛ ቸርች ይተዋል ብዬ አይደለም፣ እዛ ይተዋል ብዬ ሳይሆን የሚያገለግልበት ምንድን ቃል ያልከኝ? ያው ቃል ቤተክርስቲያን እዛም ያገለግላል፣ እዚህም ደግሞ ከኛ ጋር ጌታ በሰጠው ጸጋ ያገለግላል እና ደስ እያልን ተቀብለናል ማለት ነው። አልተቀበላችሁ እና ገና ጸጋውን እያበዛ እግዚአብሔር ኃይሉን መንፈሱን በላይ ላይ እየጨመረ አሜን ይወስዳል ማለት ነው። እጆቻችሁን አንድ ጊዜ እዚህ ስፍራ ላይ ላሉት ለወንድሜ ቤተሰብ በል ና አስጠጋማይ ክስተው ከሚዲያ አንፃር ምናልባት እዚህ ጋር አሁን የሚቀረጹ ነገሮች እኔ ራሱ ይህን ያህል የወደድኩት ምንተን ጠልቼው ያለው መጀመሪያ ጠልተ ነበረ። እኔ ራሴ ጠልቼው ነበር። እየሰማችሁ ነው። ቲክታክ ላይ ያው ታውቃለች በጣም አጭር እና እሱን እንድንጠላ ተደርጎ የሚሰሩ ነገሮች ስላሉ እሱን የሚወስዱት ከየት ነው? እዚህ ጋር የሚለቀቁ ዩቲዩብ ላይ ከሚለቀቁ ነገሮች ቀንጨብ አድርጎ ስለሚያስተላልፉ እኔ ሰው ሙሉ ቪዲዮ ሊኮልኝ ይሄን ይብሎኝ ነው አይቼ ሙሉ ቪዲዮን አይቼ ነው ያመንኩት እንጂ ቲክታክ ላይ ያለውን አይቼ ጠላሁት። ስለዚህ የሰማችሁ ነው አይደል? ቻሌንጅ መስራት እንችላለን እኛ እዚሁ ያለን። ፌስቡክ የማይጠቀም ሰው ይኖራል ብዬ አላስብም። የሰማችሁ ነው። ፌስቡክ ላይ የሱ ሙሉ ቪዲዮዎችን በመለጠፍ እዚህ ያለን እሱን ፕሮሞት ማድረግ እንችላለን፣ ቻሌንጅ ማድረግ እንችላለን። እየሰማችሁ ነው አይደል? ሰሞኑን ሚዲያ ላይ እየተለቀቁ ያሉ ስድቦችን አይታችኋል፣ የሐሰት መረጃዎችን። እዚህ ስፍራ ላይ ያየውን ጌታ አላያችሁም? ጌታን እዚህ ቤት እየሰራ ነው አይደለም? አሁን ይሄ ወንድማችን እያናገረው ያለው ጌታ ነው። እኔ አሁን ወንድሜን አላቆም። እሱ አሁን ምንድን ያለው? ይሄ እውነት ለምን ይደበቃል?
ይሄ እውነት ለምን ይሸፈናል? አይደለም እንዴ? ቆራርጠው እዚህ ስፍራ ላይ አንደኛ የሚለቀቁ ቪዲዮዎች ሲለቀቁ ጥንቃቄ ተደርገው አንዳንድ የሚያስቁ ወይም እንትን የሚሉ ነገሮችን ቆርጦ ቢለቀቅ። ሁለተኛ ደግሞ እዚህ ውስጥ ፌስቡክ የማይጠቀም ሰው የለም። እዚህ ስፍራ ላይ የሚሰራውን ጌታ የሚለቀቀውን ቪዲዮ ሁላችንም ሼር በማድረግ በመልቀቅ እነዚህ የሐሰት መረጃ የሚያሰራጩ ትውልድ እንዳይድን ነፍሳት እንዳይድን መሰናክል ሊሆኑ የሚፈልጉ ሰዎችን ቻሌንጅ ማድረግ ይቻላል። አንደኛ በጸሎት፣ ሁለተኛ ያያችሁትን እውነት ለሌሎች በማሳየት። አሁን እሱ ምንድን ያለው ሙሉ ቪዲዮ ከተለቀቀልኝ በኋላ አይቼ ነው ያመንኩት እንጂ አይቼው ቲክቶክ ላይ የተቆራረጠውን ጠልቼው ነበራል። አሁን ይሄ በጣም ትልቅ መልእክት ነው። ይሄ ሰውዬ አሁን የሚናገረው በቃ እግዚአብሔር እየሰራ ስላለው ስራ ነው። እዚህ ስፍራ ላይ ግን ያላችሁ ወንድሞች አንዳንዶች አይቻቸዋለሁ። እግዚአብሔር ይባርካችሁ። መልካም ነገር ቲክታክ ላይ ቢተላለፍ እኮ አይላቸውም አያርግላቸውም። ስለዚህ መጥፎ ነገሮች አሁን እኔን በርካታ ሰው ያገኛል። የሆነ ነገር ቢተላለፍ ይቀባበሉታል። ከኮንቴክስቹዋል ጋር ነው ተያይዞ አንድ ነገር የሚተላለፈው። ኮንቴክስቹዋላይዝ ባልሆነ መንገድ ቆርጦ ያስተላልፉና እንዲህ ብሏል ብሎ ጥላቻ እንትን ሊያደርጉ ይችላሉ። ይደረጋል ደግሞ። ስለዚህ ቻሌንጁን ደግሞ ግን እዚህ ካለው ከ100% 50% እንኳን ፌስቡክ ላይ ሙሉ መረጃ የሱን ቢለቅ እኔ ጋር አሁን ከ30 ቪዲዮ በላይ አውርጃለሁ። ፒሲ ላይ ሁሉ ጊዜ እሱን ነው ማየው። ስለዚህ እሱን ፌስቡክ ላይ ቢትለጥፉ 50 ሰው ቻሌንጅ ቢያደርግ እውነት ይወጣል። እሱን ማድረግ እንችላለን። ማድረግ የምንችለው ሁሉ ብናደርግ እንደዚህ አይነት አላየው። ነብይ መሆን ካልቀረ እንደዚህ አይነት ነብይ ነው መሆን የሚገባው። ለጌታ ክብር፣ ለጌታ ክብር። አንድ እውነት ይዘው ሌሎች ተጨማሪ ነገሮችን መናገር ሳይሆን 100% እውነት 100% ግልጽ የሆነ ነገር የሚናገር ነብይ፣ እንደዚህ አይነት ነብይ እኛ ቻሌንጅ አድርገን ብናስተዋውቅ ትልቅ ለኛ ራሱ ጸጋ ነው ብዬ አስባለሁ። አሜን። ማድረግ ብንችል ጥሩ ነው። እንደዚህ አይነት ነብይ አላየሁም እኔ። አሜን፣ 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 አሜን። ትህትናውን ቢታዩ ትህትናው በራሱ በቂ ነው። ይሄ የኢየሱስ ተምሳሌት ነው። አሜን። ይሄ ሌላ ቦታ አለ። ዘይት ሲሸጥ አውቃለሁ፣ ውሃ ሲሸጥ አውቃለሁ፣ እያንዳንዱ ግባት እያንዳንዱ ሲሸጥ አውቃለሁ። እዚህ ጋር ዝም ብሎ ሰው ሲወጣ ሳትወስድ እንዳትወጣ የሚባለው ራሱ ይሄ ጀስት ይሄንን ወስደን እዚህ ውስጥ የምናወጣው ኢንከን የለም። ኢንከን ቢኖር እንኳን ሰዎች ነን፣ መልአክ አይደለንም። ኢንከንን የምንሸፍን እኔ ኢንከን አላየሁም፣ ግን ቢኖር እንኳን የምንሸፍን ልንሆን ይገባናል። ሰዎች ሆነን መልአክ አይደለንም። ስለዚህ ይሄንን ሁላችንም ፕሮሞሽን ብንሰራ ጥሩ ነው ብዬ አስባለሁ። ታንክ ዩ። ለጌታ ክብር። አያችሁ እንደዚህ አይነት የበራላቸው የእግዚአብሔርን ስራ እንዲሰራ የሚፈልጉ ከእውነት ጎን ለመቆም ራሳቸውን የሰጡ ወንድሞችን እግዚአብሔር ያብዛልን። ይሄ ሰውዬ ይሄን ሲናገር ምንም ፈልጎ አይደለም። ያየውን እውነት የእግዚአብሔርን ስራ በቃ እንዲሰራ ብዙ ነገር ልትባሉ ትችላላችሁ። ለዚህ ለሚያወሩ ሰዎች ያያችሁትን እውነት የጌታን ስራ ነው። ምንቴ ተራ ሰው ነው እንደናንተ፣ ግን የእግዚአብሔርን ስራ ነው እየሰራው ያለሁት አይደለም እንዴ? አዎ። ስለዚህ የእግዚአብሔር ስራ የሚሰራው በምንቴ ብቻ አይደለም። ጌታ በሰጣችሁ ዕውቀትም እድልም ተጠቅመን የእግዚአብሔርን ስራ ወደፊት ይዘን እንሄዳለን። በሚቀጥለው ደግሞ ሌላ በጸሎት እንዲረዳኝ ለምን የሚቀጥለውንም እግዚአብሔር ፍጻሜን እንዲያሳምር ዛሬን አይደለም ነገም እንዲሁ ዝቅ ብዬ ጌታን እያከበርኩ እንድኖር ለዚህ ህዝብ ጥቅም ለእግዚአብሔር ክብር መኖር እንዲችል በጸሎት አስቡኝ። ይሄ ነው። አንድ ጊዜ ፋዘር በቀለ የሚባል ታውቃለህ? ጎረቤቴ ነው። አንተ ጎረቤት? አዎ። ሁለት ስም ነው ማየው። በቀለ የሚባል ስም ያለው፣ ሁለተኛ ደግሞ ሀያለሽ የምትባል ሴት ያለው። ሀያለሽ የባለቤቴ ጓደኛ ነች። የባለቤቴ ጓደኛ ናት። ለሀያለሽ አበራ የሚባል ምንድን ነው? አላውቀውም። በርግጥ አታውቀውም። ያንተ ህይወት፣ የቤት፣ የልጆች ሁሉ ነገር ታስሮ ነው ያለው። በርግጥ ነው።
ብዙ እግዚአብሔር እድል እውቀት አቅም የሰጠ ሰው ነህ። አሜን። የተሰጠህን ነገር ግን መጠቀም እንዳትችል ያንተንም የልጆችንም ህይወት ጠላት አስሮ ነው ያለው። ጋዲሳ ያንተ ስም ነው። እጆቻችሁን ዘርጉልኝ ዘርጉልኝ። እቺን የባለቤትን ጓደኛ አንደኛ በኋላ አጣርተ ደውለ ቼክ ታረጋለህ። ሁለተኛ ብዙ ነገሮች የራስህ በሆኑ ሰዎች የተያዙብህ የተበላሹብህ ሰው ነህ። አዎ በትክክል በራስህ ቤተሰብ በትክክል ንብረትን የተበላ ሰው በትክክል በሌላ እኮ አይደለም በቤተሰብ በትክክል የተበላ ሰው የተካድክ ሰው ነህ። እውነት ነው። ባመንካቸው ሰዎች አምነህ አደራን በሰጠ በተውክ ሰዎች የተበላ ሰው ነው። አዎ ድካምህን የተበላ ሰው በትክክል ልፋትህን የተቀማ ሰው ነው። በትክክል ያንተ ነገር ሰው ሲያይ የደላውና የተመቸው ሁሉ ነገሮች ታስረው ነው ያሉት። የአባቶች አምላክ ደግሞ እንዲህ ብሎኛል፣ ከዛሬ ቀን ጀምሮ የልጄን አንደኛ ጤናን፣ ሁለተኛ በረከትን፣ ሶስተኛ የተበላው በሰው እጅ ያለው ንብረትን እግዚአብሔር አሁን አስተፋለሁ ብሎኛል። ዘርጉ እጆቻችሁን ወደዚህ እና እዚህ ጋር አውጣልኝ። ብዙ ነገሮች እነግርሃለሁ፣ ጠብቀኝ። ስለ እነዚህ ሰዎች ቤተሰብ፣ ስለ ቀራቸው ዘመን፣ ስለ አገልግሎታቸው፣ ስለ ትዳራቸው፣ ስለ ስራቸው፣ ስለ ራእያቸው እግዚአብሔር በእነሱ ውስጥ ሊሰራ ስላዘጋጀው ነገር፣ በልባቸው ስላለው መሻት፣ እግዚአብሔር በሕይወታቸው ሊያደርግላቸው ስለገባው ተስፋ ዘርጉ። ሁላችሁም ዘርጉልኝ። የአባቶቼ አምላክ የነቢያት የሐዋርያት አምላክ እጸልያለሁ። ሕያው ቃልህ ሲናገር እንዲህ ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ኤፌሶን ምዕራፍ 1 ቁጥር 6 ላይ በውድ ልጁ እንዲያው የሰጠን የጸጋውም ክብር ይመሰገን ዘንድ ይህን አደረገው ይላል። የጸጋው ክብር ይመሰገን ዘንድ ይህን አደረገው ይላል። አባቴ ሆይ እጸልያለሁ ከዚህች ሰዓትና ሰከንድ ጀምሮ በልጅ በኢየሱስ አልፈ በሕይወታቸው ምንም ነገር ብታረግ የምታረገው ነገር ሁሉ አንተ ልትመሰገን ነው። ዛሬም በወንድሞቼ በአባቶቼ እዚህ ስፍራ ላይ በጠራቸው ባሪያዎች በወንድሜ በዮሐንስ በወንድሜ ቤተሰብ እግዚአብሔር ሆይ በፊትህ በጠራቸው አባ የነሱ በሆኑ ዘር ሐረግ በስራቸው በትምህርታቸው በአገልግሎታቸው በቢዝነሳቸው በተሰጣቸው ነገር ሁሉ በልጅ በኢየሱስ አልፈህ ያረከውን ነገር በሚቀጥሉ ቀናቶች ከዚች ማይክሮ ሰከንድ ጀምሮ በእነሱ በሚሆነው አንተ እንድትመሰገን ዘንድ እጸልያለሁ። አሜን። ዋይ ሰጣቸዋል፣ እውቀት ሰጣቸዋል፣ አገልግሎት ሰጣቸዋል፣ ጸጋን ሰጣቸዋል፣ ትዳርን ሰጣቸዋል፣ አባ ስራን በኢየሱስ ደም አንተ እንድትመሰገንባቸው ዘንድ እጸልያለሁ። አሜን። ቁጥር 8 ጸጋውንም በጥበብና በአእምሮ ሁሉ አበዛልናል። አሜን። ቁጥር 11 እንደ ፍቃዱ ምክርን ሁሉ የሚሰራ እንደ እርሱ ሐሳብ ይላል። በናዝሬቱ በጌታ በኢየሱስ ክርስቶስ የትንሣኤው ደም እንደ ፍቃድ ደግሞ እንደ ራስህ ሐሳብ በኢየሱስ ክርስቶስ ደም የኔ የሚሉትን ነገራቸውን አንተ እንድትሰራ ዘንድ እጸልያለሁ። አሜን። እንደወደድከው አሜን። የልጆቻቸውን ጉዳይ፣ አሜን። ቢዝነሳቸውን፣ አሜን። አገልግሎታቸውን፣ አሜን። ትዳራቸውን፣ አሜን። የልጆቻቸውን ዘመን አሜን። እንደ ፍቃድ ደግሞ እንደ ራስህ ሐሳብ አድርገ ነገራቸውን እንድትሰራ ዘንድ ጸልያለሁ። አሜን። አገር ውስጥም ከአገር ውጭም ያሉ የነሱ የሆኑ ቤተሰቦች በኢየሱስ ደም እንድትሰራ ዘንድ ጸልያለሁ። አሜን። እጸልያለሁ። እጸልያለሁ። አሜን። አባ
ከዚህች ሰዓትና ሰከንድ ጀምሮ ቁጥር 12 በእርሱም ተስፋ የምናደርግ እኛ ይህም ለክብሩ ምስጋና እንሆን ዘንድ ነው እንደሚል ቃልህ በልጅ በኢየሱስ ከእግዚአብሔር አብ ያገኙት ነገር ሁሉ ለክብርህ የምስጋና ምክንያት እንዲያረጋቸው ጸልያለሁ። አሜን አሜን ጸልያለሁ። ሕይወታቸውን ለክብር የምስጋና ምክንያት፣ ትዳራቸውን ለክብር የምስጋና ምክንያት፣ የተሰጡ ከአብራኮቻቸው የተገኙ ልጆቻቸውን ለክብር የምስጋና ምክንያት እንድታረጋቸው ዘንድ ጸልያለሁ። አሜን። አባ ቁጥር 15 በክርስቶስ ኢየሱስ በማመንና ለቅዱሳን ደግሞ ስለሚሆን መውደድ ሰምቼ ስለ እናንተ ጌታዬን እያመሰገኑ ደግሞ ስጸልይ ማሳሰቤን አልተውም አልክ። እነሱን የሚያይ ትውልድ ጳውሎስ በኤፌሶን ባለች ቤተ ክርስቲያን በሚኖሩ ምዕመናን ሕይወት በበዛላቸው ጸጋ እነሱን እያየ አንተን እንዳመሰገነ እንዳከበረ እነሱን የሚያይ ትውልድ ከእንግዲህ በሚገቡበት ስፍራ ሁሉ አንተን እንዲያከብር ዘንድ ጸልያለሁ። አሜን። በኑሯቸው ላይ አንተን እንዲያከብር፣ በስራቸው ላይ አንተን እንዲያከብር፣ በተሰጣቸው እድል ላይ አንተን እንዲያከብር እጸልያለሁ። አባ የክብሩ ወንጌል ብርሃን በእነሱ እንዳያበራ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ተብሎ እንደተጻፈ እንዳያበራላቸው ሕይወታቸውን የጋረደ የክብሩ ወንጌል ብርሃን በእነሱ ሕይወት እንዳይታይ የሸፈነ ነገር ሁሉ አሁን ከትዳራቸው፣ ከጤናቸው፣ ከስራቸው፣ ከዴስቲኒያቸው ላይ የተነሳ ይሁን። አሜን አሜን። የተነሳ ይሁን። አሜን። በጨለማችን ላይ ብርሃን ይብራ ያለ እርሱ እግዚአብሔር ተብሎ እንደተጻፈ ያበራ ዘንድ ይብራ ያለ እንደሚል ቃል እንድትታይ የክብሩ ወንጌል ብርሃን ለብዙዎች በእነሱ ሕይወት እንዲያበራ በጨለማቸው ላይ ዛሬ ብርሃን ይብራ። በልጆቻቸው ላይ ብርሃን ይብራ። በትዳራቸው ላይ ብርሃን ይብራ። በቤተሰቦቻቸው ላይ ብርሃን ይብራ። በአገልግሎታቸው ላይ ብርሃን ይብራ። አገር ውስጥም ከአገር ውጭም ያሉ በእነሱ በሆኑ ቤተሰብ ላይ ይሄ ብርሃን ይብራ። ሌላ ሰው አርጋቸው። ታሪካቸውን ቀይር። ጠረናቸውን ቀይር። ሕይወታቸውን ቀይር። እይታቸውን፣ ንግግራቸውን፣ አካሄዳቸውን ቀይር። ሌላ ሰው አርጋቸው። ለብዙዎች እግዚአብሔር ሆይ የክብሩ ወንጌል ብርሃን በእነሱ ያለ ለሌሎች እንዲበራ ዘንድ ጸልያለሁ። ታሪካቸው ይለወጥ። ሌላ ሰው አርጋቸው። አባ ተፈተው በነገር ሁሉ ተለቀው ያክብሩ። የቀረ ዘመናቸውን ለአንተ ሐሳብና ደስታ እንድትጠቀምባቸው ዘንድ ጸለይኩ። የትኛውም ኦብስታክል ከመንገዳቸው ይነሳ። ቀኝህ አጥንቶቻቸውን ያለምልም። በወደረኞቻቸው ፊት ከፍታን ስጥ። ተለቀው ያክብሩ። ታምራት ይሁን። ይህ ዘይትና ውሃ ይዘው በሚገቡበት ስፍራ ሁሉ ያንተ ኃይል አብሯቸው፣ ጸጋ ፈውስ አብሯቸው፣ በረከታ አብሯቸው፣ ህልውና አብሯቸው፣ ጥበብ አብሯቸው እንዲገባ ዘንድ ጸልያለሁ። የተመከረባቸው ክፉ ምክር ከቤታቸው ከልጆቻቸው ሕይወት ላይ አሁን ይነቀል። ነገር ይስተካከል። ታምራት ይሁን። ነገር ይቀየር። ሆኖ እንዲያመሰግኑ እድል ስጥ። ስለምታረግ ባረኩ እንጂ ሰስኔ አሜን። ኢየሱስ ደም በወደረኞቻቸው ፊት በሞገስ ይውጡ፣ በሞገስ ይግቡ። ትለመልማለህ። ጋፋንቶ የፓራዲጋ ቴንክ ዩ ፋደር። ኢየሱስ ደም ገና በብዙ ኃይልና ጸጋ እሺ ጊዜ ሄዷል። ይቅርታ ግን እኔ እዚህ ቤት ስመጣ መልእክት ይዤ ነው የመጣሁት። ከዚህ በፊት እኔ መልእክት ያልደረሰም እያልኩኝ ስል በቃ እግዚአብሔር እሷ እንድትመጣ የወንድሜ ሚስት ናት። እሷ? አዎ። ያንቺ ወንድም ሚስት ናት? አዎ። ተቋምም ተጠርቶ ነበረ። የእሱ ባለቤት ናት። አቤት ኢየሱሴ! እና እሷ ናት የላከችሽ?
አዎ እሷና ባለቤቷ ላኩኝ። እቺን የት ነው የምትኖሩ? አሜሪካ ነው። አሜሪካ። እነሱ ልካዊ መጥቼ ነው አልሄድም ብዬ ነበረ እዚህ ቤትና ለምን እንደማትምትዩ ማለት ያው እኔ ያንተን ሚዲያ ሳይ ልክ አይደለም ብዬ እላለሁ ለራሴና ውሸት ነው ብለሽ? አዎ ውሸት ነው ብዬ። ኢየሱስ ጌታ ነው። ባካችሁ ምን ነው አሜን ብትል? እሺ። እና እዚህ መጥቼ ስለ የኔ ብቻ የኔ ተነግሮ መልእክት ያልደረሰም ብላ እሷ ልጇን ይዛ መጣች። አቤት የኔ ጌታ። አሁን ልጇን ትንሽ አሞባት ነበርና አሁን እዚህ ነበረ። እሺ። እምቢ ያለ እየወጣ አስቸገረ። አሁን ውጪ ነው ያለው። እዚህ መጥቷል። እዚህ ጋር ሆኜ አዎ በጣም ይጠራል። ክፉ ነገር እንዳይሆን እንዳይጠፋ ሁላችሁ የጉባኤ ሁላ እንዲጸልይ ሁላችሁ አንቺ የመጣሽው ለመምጣት አልፈለግሽም? አልፈለኩም። ውሸት ብለሽ? አዎ። ግን ስትመጪ ለሌላ ሰው ጌታ አንቺን ተናገረሽ? አዎ። ስለዚህ ውሸት ነው ብዬ ወደዚህ እኔ መምጣት አልፈልግም ነበር። እነሱ ግን ሂጂ ብለውኝ ወንድሜና የወንድሜ ባለቤት ልከውኝ መጣው ከአሜሪካ። ለነሱ መጥቼ ግን ጌታ ለኔ ተናገረኝ እና አሁን ደግሞ ለኔ መልእክት አልመጣም ብላ እሷ ከአሜሪካ ምድር ተነስታ ወደዚህ መጣች። ለኔ አልተናገረኝ ብላ የመጣችው ዋጋ ከፍላ ከአሜሪካ፣ የኔ ጌታ ደግሞ ዛሬ እሷን ጎበኝ። እኔም ደግሞ አሁን ዛሬ መልእክት መጥቶልኝ ነበረ። ትዕግስት ተብሎ እግዚአብሔር ጠራኝ። የሷም ስም ትዕግስት ነው እኮ። አሁን ጌታ እሷን ተናገረ። እሷንም ጠራት፣ እኔንም ጠራኝ። እሷ ግን እኔን ጌታ አልተናገረኝ ብላ ነው የመጣችው። አዎ ኢየሱስ ጌታ ነው። አሁንስ እንዴት ነው ትገ? ማለት ለልጄ እንድጸልይለት ፈልጌ ነበር። ለልጅሽ ታዲያ ጌታ የተናገረሽ የነበረው አሁን ስለማን ነው? አሜን አሜን። ወይኔ የለሽም እንዴ እስካሁን? አሜን አሜን። ጌታ የተናገረሽ የነበረው ስለማን ነው? ስለ ልጆቼ። ታዲያ ገንዘብ ነው የተጸለየልሽ? አይደለም እንዴ? አሜን አሜን። የለችም እኮ አሁን እሷ። የአንቺ ጥያቄ ገንዘብ አይደለም የልጅሽ ጉዳይ ነው አይደል የተባለ? ታዲያ ልጅ ካለ ታዲያ ሌላ ከልጅ ውጪ ሌላ ነው ልጅ ነው እንዴ? አቅሻለሁ እንዴ ነኝ? ታዲያ ማን እየተናገረች ነው በኔ በኩል? ታዲያ ከተናገረ እኮ ሰራ። ውጪ ነው ያለው ልጅሽ? አዎ እዚህ ጋር ቁጭ ብሎ ያው ወደ ውጭ ወጥቷል። እሺ ችግር የለም። ሲገባም ጸልይለታል። አንዴ እኮ ጌታ ካየሽ አየሽ ነው። ምሩ አከምረ ጅርቱ ፈያ ገለተ ረቢ በነገር ሁሉ ተለቀሽ። አሜን። በኢየሱስ ደም በጸጋ አሜን። በኃይል አሜን። በብዙ ሞገስ አሜን። በብዙ ቅባት አሜን። በብዙ ጥበብ አሜን። በብዙ እውቀት አሜን። በብዙ መገለጥ አሜን። ዘርጉ እጆቻችሁ። Thank you Father። ኃይልን በሚሰጠኝ በክርስቶስ ሁሉን የሚያስችል ኃይል፣ የሚያስችል ቅባት፣ የሚያስችል ጸጋ በላዩዋ እንዲሆን ዘሮቿን የበላ ቤተሰቦቿን የበላውን እንድትበቀል እንድታስታጥቃት ከዚህን ሰዓት ጀምሮ የመፍትሄ ሰው እንድትሆን የተካፈለችውን ሕይወት ለብዙዎች የምታካፍል እንዲሆን ጸለይኩላት። ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ። ሆዳ ቫጋስቶ እዩ ከራስ ጸጉር እስከ እግር ጥፍሯ ላይ የእግዚአብሔር እሳት። የስ የስ አንድ ሁለት ሶስት ኒው ፐርሰን ኢየሱስ ደም አዲስ ሰው ሆነሻል ዛሬ። ትገኝ እግዚአብሔር ይባርክ። አሜን። ጤና ይስጥ። ደስ አለሽ። እንዳንተ አይነት ብዙ ምን ተስኖት ይውረዱ። አሜን። እግዚአብሔር በልጆች ይባርክ። አሜን።
ወጥተህ ግባ። አሜን። ባለቤትህን እግዚአብሔር ይጠብቃት። አሜን። ብዙ አሜን። እግዚአብሔር ይባርካችሁ። አሜን። ጤና ይስጣችሁ። አሜን። አገራችንን ሰላም አድርጎልን አሜን። ይህ ትውልድ ሁሉ እንዲድን፣ የተያዘ በበሽታ ሁላ እንዲድን፣ በሱሳሱስ የተያዘ ትውልድ እንዲድን እግዚአብሔር አንተን አቁሞ ጌታን እንድትናገር ስላደረገ እድሜ ጤና አሁንም ይስጥህ። አሜን። እስከ ቤተሰብህ ብዙ አሜን። ብሩክ ሁኑ። አሜን። በሀብት ተባረኩ። አሜን። ተባረኩ። አሜን። እንዴት ነው አሁን እዚህ ቤት ያለው ጌታ እውነተኛ ነው? አይቻለሁ። አየይትሽው አየሁ። ይሰራል፣ ይሰራል፣ ይናገራል፣ ተናገረኝ፣ ያያል። አየ። አሜን። መደነቅን በዘራቸው አርግ። አይተው ማያውቁትን ከፍታ ይዩ። ተበላ የሚሉት ነገር አሁን ይተፋ። አሜን። በወደረኞቻቸው ፊት ሞገሱ ናቸው። አሜን። ጤናቸው የተስተካከለ ይሁን። አሜን። የተበላ ነገራቸው ሁሉ የተተፋ ይሁን። አሜን። አስገርም። ስም ይጠራበት። እንግዳ ነገር ይሁን። ተጽዕኖ ይሰበር። ጸለይን። በነሜራ ተቀብቷል። ጋዲ ቀበጥ ያስ አረ የአምላክ ነህ። እንዴት ነው? ድል በድል ነው ጅርቱ ይህ ኢየሱስ ጎፍታዳ አሜን። ጀድቤ ጋሽ ቦጌ ሞት ዛሬ ተሽሯል። ኢየሱስ ደም ይሄ በሷ ምክንያት ነው። እሺ ላልታሰር እኔም ዘሬም ቤተሰቤም ተፈተናል ብላችሁ በር ደርሳችሁ አሜን። ደስ አለሽ? በጣም ደስ ብሎኛል። ይሄ ደስታ ከህይወትሽ አይቋረጥ። ቃላት የለኝም ይላል ዮሐንስ።